እኔ ዳጣ እባላለሁ እሷ ደግሞ ቅድስት ነች እሷ ደግሞ ጩጫዋ ምሳሌ ትባላለች እኔ ጩጫ የተባልኩት በእድሜ ነው እሷ ደግሞ ጩጫ የተባለችው በጸባይ አንቺ ሙጤ ነይ አረ ቅድስት ውይ ምን አለ አርፈሽ እንኳን ጸጉርሽን ብትሰሪ አየሽልኝ አይደለ እንደዚህ ነው ሙሉ ሰርቼ ብጨርሳው ምን አለ አረ በእናትሽ ያመመኝ ነው ሳይ አይሻ አበጥሪ ምልሽ ለዚህ ነው አበላሽሽኝ እኔ በቃ ይቅርብኝ እኔ ሲጀመር ያጂ ለምለም ትለቂያጂ ንገረኛ አይዞህ ብሩክ ምን መሰለህ እኔ በህይወት እስካለሁና በቤተሰቤ ላይ አርፋ እንደማትቀመጥ አውቃለሁ እና ክስ ለመመስረት አስብክ በትክክል አዎ ምንም እኮ ማስረጃ የለህም አዎ ጠበቃው ለዚህ እኮ ነው አንተ ጋር መጣጤ ስለዚህማ ጦስ ከምትሆንብኝ አንተ ጋር አማራጭ አይጠፋም ብዬ ነው አንተ ጋር መጣጤ ከመድብል ጋር ኖ ይኸውልህ ጠበቃው መድብል በዚህ ጉዳይ ላይ ባይገባ ደስ ይለኛል ሁሌ እሱን ማስቸገር እኔ በጣም ሰልችቶኛል ስለዚህ እኔ ችግር እኔ በራሴ መንገድ ፈታው አይ ልልህ የፈለኩት ከመድብል ጋር ካሌብን ለመስበር አንድ ቅድ እያቀድን ነው ለዚህ ስራ ደግሞ ማህሌት የግድ ታስፈልገናለች ማለት መድብልና ማህሌት ተስማምቶ እየሰሩ ነው እያልከኝ ነው ኖ እንደዛ ማለት አይደለም ብሩክ አድምጠኝ እና ምንድነው የምትለኝ ታዲያ ጠበቃው በሷ የሚፈጸሙ ወንጀሎችን እሷን በመጥለፍና በመቅረጽ የተለያዩ ማስረጃዎችን ለማሰባሰብ አስበናል በዚህም ደግሞ ካሌብ በሚገባበት ጉርጓድ እሷን ማብራ ቀብሯ ይፈጸማል ስለዚህ ይሄንን ለማድረግ አንተ ብቻ ተባበረ እንዴ ምን አይነት ውለታ ያው ለትንሽ ጊዜ በመታገስ አውቃለሁ ችግሩ በጣም ያማል ግን በቃ ለትንሽ ጊዜ እሺ ካለፈው የከፋ ችግር አይመጣም ብዬ አስባለሁ አመሰግናለሁ እሺ ነገሩ ቀላል አይደለም ልባችሁ ውስጥ ያለው ነገር ውድና እጅግ የምትሳሱለት ከሆነ መቼም በትክክል ገልጸዋለሁ ብላችሁ አታስቡም
እንዲሁ አልኮስኩሽው ቀራለሁ የሚል ፍርሃት ጠፍንጎ ይዛችኋል። ይህም ፍርሃት ክፉ ማለት እንችል ይሆን እንጃ። እንዲህ አይነት አባዜ ያለብኝ የኔ ብቻ ሳይሆን የብዙዎችም ጉዳይ ይመስለኛል። ያሳስሮ ሽባ አድርጎ የሚያስቀር ነገር ነው ጎበዝ። እኔንም እንደዚሁ አድርጎኝ ቁጭ። አሁን በእርግጥም በዚህ ጊዜ ተወልዶ ይሄንን ሰርቶ ሞተ ለሚል የቀብር ላይ የህይወት ታሪክ አተታ መሰል ዘገባ እንደው የኢንተርኔቱ ጽሑፍ በሽበሽ ነው። የዩቲዩብ ዶክመንተሪና ቪዲዮ ብዛት ለጉድ ነው መቼም። ግን ይሄ እንኳን ለራማኑጃን አይነቱ በመላው የሂሳብ ታሪክ ውስጥ እጅግ ያማረ የፍቅር ገድል የመሰለ ታሪክ ባለቤት ይቅርና ለሌሎች ውዶቻችንም አንመርጠው። እናም ለዚህ ነው ከዚህስ ቢቀርባቸው ብለን እጃችንን አጣጥፈን የተቀመጥነው። አይጉራ ቢሆንም this doesn't make justice either እንዲል ፈረንሲተች እጅን አጣጥፎ ጊዜ መቁጠርም የከፋ ወንጀል ነውና እንኳን ማማር ካልሆነልንም ይምረር ብለን እጅጋችንን ጠቅልለን ተነሳና ምን አማራጭ አለን? ደግሞ ናማጊሪ ታውቃለች። ደግሞ ናማጊሪ ማነች? ጠብቅ ትመጣለች። ባለ ታሪካችን እንደሚለውማ የዚህ ታሪክ ዋና ባለ ታሪክ እርሷ ነች። እርሷው ናማጊሪ። እናላችሁ ለብዙ ጊዜያት እንዴት ነው ይህን ተወዳጅ በጽሁፍ ዳውንሎድ ማድረግ የሚቻለው ስል ተከስኩ። ተከስኩ። ማካበድ አይደለም ተከስኩ። በነገራችን ላይ ይሄ በጽሁፍ ብቻ ሳይሆን በብዙ አይነት መላ ያንድን ሰው ፕሬዘንስ ዳውንሎድ ማድረግ በዋናነት የራሳቸው የነ ራማኑጃን ሀገር ሰዎች የዘመናት ዝንባሌና ችሎታ ነው። ወደ ነገራችን ስንመለስ ይህን ጉዳይ ለማሳካት ትኩረት የማይናጠብበት ያልተቆራረጠ ረጅም ጊዜ ማግኘት አለብኝ። ይህ ደግሞ የለኝም ብዬ እንደመተካከዝ አደረገኝ። ግን እንደደበሉኝ ያን ጊዜ መፍጠር እስቲ ማከለክለኝ ራማኑጃን ይሙት ማንም። እናም ደግሞ ውስጥ ያደፈጠው አታላዩ ጭራቅ ስንፍናዬ ይህንንና ሌላውን እያራገበ አሰነካክሎኝ ብዙ ቆየ። እናም በዚህ ሁኔታ ማዘኔ፣ መቆጨቴ፣ በጸጸት መሸንቆቴ ቀጠለ። አሁን ግን ጽዋው ሞላና ከፍቅሬ ቻልኩትን ያክል ላፈስ ቢያምርም ቢመርም ላሳይ ላቀም ስለተነፈስ ተነሳው እና ይቺ ቀኔ የተባረከች ነች ማለት ነው። እናሳ ለኔ አው ላንተም ብትሆን አትጎዳም ውድ አድማጭ። እና ስሪኒቫሳ ራማኑጃን ማን ነው ያላችሁኝ? እርሱማ በታሪክ ድርሳናት ስማቸው ሰፍሮ እንደተላለፈልን በየዘመኑ በየሀገሩ ሚሊዮኖችን ከመፍጀት ውጪ አንዳችም በጎ ነገር ሲያደርጉ እንደማይታወቁ ነፍሰ በላ መሪና የጦር አለቆች ያክል ባይበዙም ዓለማችን ጥቂት የማይባሉ ምርጥ የሂሳብ ሊቃውንትን አይታለች። ከነዚህም መሃል አርኪሜዲስ፣ ኒውተንና ጋውስ የምንጊዜውም ታላላቅ የሂሳብ ሊቃውንት ተሰኝተው ይወደሳሉ በምዕራባውያኑ። አሁን ማን ይሞት ከነዚህ የሚስተካከል ወይ የሚበልጥ በሌላው ዓለም የለምና ነው። ይኖራል ግን ብቻ አንቱ። እናም በተለይ ጀርመናዊ ካርል ጉስታፍ ጋውስ the prince of mathematics የሂሳብ ልዑል የሚል ክብር ካባ አደረጉት። የስሪኒቫሳ ራማኑጃን ታሪክ ግን በሂሳብ አምባ ባልተለመደ መልኩ አንዱ የሂሳብ ጠቢብ እንዳስቀመጠው በመላው ሂሳብ ታሪክ ውስጥ የፍቅር ታሪክ ያክል የደመቀ ታሪክ ባለቤት ነው። the most romantic story in the whole of mathematics እንዲል ራማኑጃን በጎርጎሮሳውያኑ ታኅሳስ 1887 በደቡብ ህንዷ ከተማ ኢያንጋር ነበር የተወለደው። ወላጆቹ አነስተኛ ገቢ ያላቸው የሂንዱ የብራህሚን የካህን መደብ አባል ናቸው። አባቱ በልብስ ስፌት ሱቅ ውስጥ ተቀጥረው ሲሰሩ፣ የቤት እመቤት የሆኑት እናቱ ደግሞ በአቅራቢያ ባለ ቤተ መቅደስ ውስጥ በሚያቀርቡት ሃይማኖታዊ ዝማሬ ይታወቃሉ። ራማኑጃን ፑራና የሚሰኙትን ሃይማኖታዊ ታሪኮች ከእናቱ እየሰማ ነበር ያደገው። ለየት ያለ ሂሳብ ፍቅሩና ችሎታው መታየት የጀመረው ገና በለጋ ዕድሜው ነበር። ለነገሩ በሂሳብ ብቻ ሳይሆን በሌሎች የትምህርት አይነቶችም ጎበዝ ተማሪ ነበር። የሂሳብ ብቃቱ ግን እንዲህ ነው ብለው የሚገልጹት አልነበረም። ለመደባም ለገለጻም ያስቸግራል። የሂሳብ ምስጢር ወለል ብሎ ተከፍቶለታል። ሂሳብን እንዲሁ ያውቀዋል። በጥቂት ዓመታት ውስጥ በሂሳብ ከጓደኞቹ ብቻ ሳይሆን ከአስተማሪዎቹም በልጦ ርቆ ሄደ። አንዴ የነ ራማኑጃን ክፍል ሂሳብ መምህር እያንዳንዱን ቁጥር ለራሱ ስናካፍለው ምንጊዜም ውጤቱ አንድ ነው አለ። ለምሳሌ 2 ሲካፈል 2 1 ነው። ምክንያቱም 2 ማንጎችን ለ2 ሰዎች ብንሰጥ እያንዳንዳቸው አንድ ማንጎ ነው የሚደርሳቸው። 6 ሲካፈል 6ም ውጤቱ 1 ነው። ምክንያቱም 6 ማንጎችን ለ6 ሰዎች ብንሰጥ እያንዳንዳቸው ሲል ራማኑጃን አቋርጦት 0 ለ0 ሲካፈል 1 ይሆናል። ምንም ማንጎን ለምንም ሰዎች ብናካፍል ምንም ሰዎች አንድ ማንጎ ይደርሳቸዋል ማለት ነው። አስተማሪው ምን ይመልስ? አይ አስተማሪ ያለበት አባዜ አስተዋይ ተማሪ በጠየቀው ጊዜ የምትለው አይከበደ ሚካኤል ግጥም የምትመጣው እዚህ ጋር ነው። እንግዲህ
ራማኑጃን በ13 ዓመቱ የአድቫንስድ ትሪጎኖሜትሪ መጽሐፍ ተውሶ ውስጡ ያለውን አንድም ሳያስቀር በራሱ አጥንቶ ጨርሶ አዳዲስ የተራቀቁ ግኝቶቹን ቴረሞቹን ማግኘት ጀምሯል። የሂሳብ ብቃቱን የተረዱ መምህራኖቹ የተለያዩ የትምህርት አይነቶችን የሚማሩ የ1200 የትምህርት ቤቱን ተማሪዎች ለ35 መምህራን የመመደቡን ሥራ ሰጡት። እንዲህ የቀለለ ሂሳባዊ ሥራ አጋጥሞት አያውቅም። በ1902 በ15 ዓመቱ ኪዩቢክ ኢኩዌሽን ለሚባሉት ሂሳባዊ እኩልነት አረፍተ ነገሮች መልስ እንዴት እንደሚገኝ ሲያሳዩት ወዲያው በራሱ ከዚህ ባስላለው ኳርቲክ ኢኩዌሽን መልስ ማግኛ ፈጠረ። ለነዚህ ኢኩዌሽኖች መልስ ማግኘው መላኩ ይታወቃል። ራማኑጃን ግን በራሱ አገኘው። ከራማኑጃን ሂሳባዊ ግኝቶች ከፊሎቹ መገኘታቸውን ሳያውቅ በራሱ እንዳዲስ ያገኛቸው ናቸው። መቼ ብቻ ቀጣዩን አዳጋች ብቻ ሳይሆን አሁን ላይ ፈጽሞ መልስ እንደሌለው ለሚታወቀው ለኩዊንቲክ ኢኩዌሽን መልስ ማግኛ ፍለጋ እየጣረ ነበር። ራማኑጃን በቀጣዩ ዓመት የህይወቱን አቅጣጫ ለአንዴና ለመጨረሻ ጊዜ የቀየረው የሂሳብ ፍቅርና ችሎታውን ይበልጡን አቀጣጥሎ ያጋመው ጂኤስ ካር የተባለው ሂሳብ ሊቅ ያዘጋጀው ሲኖፕሲስ ኦፍ ኤሌመንተሪ ሪዛልትስ ኢን ፒውር ማቴማቲክስ የተባለው መጽሐፍ በውሰት እጁ ገባ። መጽሐፉ ከፍተኛ ውጤት ያመጡ ትልቅ ክብር የሚቀዳጁበት የላቀ ሂሳብ ችሎታ ያላቸው የብሪታንያ ዩኒቨርሲቲ ተማሪዎች ለሚወስዱት ትሪፖስ ለሚባለው የተከበረው የሂሳብ ፈተና ተማሪዎችን ለማብቃት በሚል የተዘጋጀ ነው። ከ5000 በላይ ሂሳባዊ ውጤቶችንና ቴረሞችን ጠቅለል ባለ መልኩ የሚያስረዳው መጽሐፍ የራማኑጃንን መንፈስ ተቆጣጠረው። መጽሐፉ እንዲሁም በሂሳብ የነሆለነው ራማኑጃንን አሳበደው። መጽሐፉ በወጣቱ ራማኑጃን ላይ ያሳደረው ተጽዕኖ ይህ ነው ብሎ የሚገልጹት አይደለም። መጽሐፉ ተማሪዎችን በክለሳ መልክ ለፈተና ለማዘጋጀት ተብሎ የተጻፈ ስለሆነ ያንዳንዱን ውጤት እንዲያው በደፈናው በወፍ በረር ቅኝት እንጂ በዝርዝር አያስረዳም። በዚች ምድር ላይ በኖረባቸው 32 ዓመታት በአራት ማስታወሻ ደብተሮቹ ትቶልን ያለፈው 3900 ያክል ሂሳባዊ ውጤቶቹ ያለምንም ትንታኔና ማስረጃ የቀረቡ ናቸው። ውጤቶቹ ላይ እንዴት እንደደረሰ ሳያስረዳ እንዲሁ ብቻ ማስፈሩ የዚህ መጽሐፍ ተጽዕኖ ይሆናል ተብሎ ይገመታል። በእርግጥ አንዳንዶች ይህን ገለጻ አይቀበሉትም። ያን ሁሉ ግኝት ተንትኖ ለመጻፍ የሚበቃ ወረቀት ማግኘት ስለማይችልና ውጤቶቹን ማስታወሻው ላይ ያሰፈረውም ለሰው ሳይሆን ለራሱ ስለሆነ ውጤቶቹን አብራርቶ መግለጽ አላስፈለገውም ይላሉ። ለነገሩ የራማኑጃን ሂሳባዊ ስልት ምስራቃዊ ነው። ምስራቃዊ ሂሳባዊ ስልት የሚባል ካለ እናም ደግሞ ሂሳባዊም ሆነ መላ ነገር ዓለሙ ምስራቃዊ ነው። እንደ አብዛኛው ፕሮፌሽናል ሂሳብ ሊቅ በምክንያታዊ ስልት ደረጃ በደረጃ እየተመራ ውጤት ላይ ከመድረስ ይልቅ አብዛኛውን ጊዜ የተወሰኑ ስሌቶችን እየሰራ ውጤቶቹን ከመረመረ በኋላ ለሌሎች ፈጽሞ በማይገባ አንዳች ባለቅኔ አይነት የመናብ ዝላይ ነው ውጤቱ ላይ ጉብ በሚለው የሚደርሰው። በዚህም ሳቢያ ሌላው ቀርቶ አብዛኞቹ ታላላቅ ሂሳብ ሊቆች እንኳን ግኝቶቹን መረዳት እንዲያዳግታቸው ሆኗል። አንድ ሂሳብ ሊቅ ራማኑጃንን ምታተኛ ነው ይልና ተለምዳዊ ጂኒየስ ትንሽ ብንሻሻል እንደርስበትም እንችለው ነው። የተለምዳዊ ጂኒየስን ስራ ሳይ እንዴት ይህን አላሰብኩትም እላለሁ። የራማኑጃን ሂሳባዊ ስልት ግን ፈጽሞ የምገምተው ስላይደለ ፈዝዤ ከማየት ውጪ እንዴት ይህን ሳላስብ የማለቱን እድል አይሰጥም። ተሻሽለ የምትደርስበት ሰው አይደለም ይላል። ራማኑጃን ግኝቶቹ ላይ እንዴት እንደደረሰ ሲያስረዳም ብዙ የሚረዳው ሰው አያገኝም። እርሱ ግልጽ ነው በሚል ከአንዱ መስመር ወደ ቀጣዩ ሲሄድ፣ ለሌሎች ግን ታላቅ የሂሳብ ዝላይ ነው። ያችን አንድ መስመር በ10 ደረጃ ካልተነተናት አይረዱትም። እንዲያ ነው ራማኑጃን። ወደ 16 ዓመቱ ራማኑጃን ስንመለስ ውሎና አዳሩ ከጄስ ካር መጽሐፍ ጋር ሆኗል። ሌላ ትምህርት ማጥናት ትቷል። ከዚህ በፊት ሂሳብን ቢያስቀድምም ለሌሎችም ቢሆን የተወሰነ ጊዜ አያጣም ነበር። የመጽሐፍ እጁ ከገባ አንስቶ ግን መላ ትኩረቱ ሂሳብ ብቻ ሆነ። በሂሳብ ፍቅር ነደደ። ሌሎች ትምህርቶችን ዞርም ብሎ ማየት አቆመ። በሂሳብ በጣሙን ርቆ ከመሄዱ የተነሳ ከጓደኞቹም ከመምህራኖቹም የሚረዳው ከጠፋ ቆይቷል። የገና ሁለተኛ ደረጃን እንኳን ያልጨረሰ ወጣት በመጽሐፍ ውስጥ ያሉትን በሺዎች የሚቆጠሩ ሂሳባዊ ውጤቶች በራሱ አጥንቶ ጨርሶ እንደ ጅረት የሚፈሱለትን የራሱን ግኝቶች በማስታወሻው ላይ ማስፈር ይዟል። ከነዚህ ግኝቶቹ የተወሰኑት የአውሮፓ ሂሳብ ሊቃውንቶች ቀድመው አግኝተዋቸዋል። ራማኑጃን ግን እንደተገኙ ሳያውቅ በራሱ የደረሰባቸው ናቸው። የተወሰኑት ስህተት መሆናቸው ተደርሶባቸዋል። የተቀሩት እጅግ በርካቶቹ ግን አሁን ድረስ በሂሳብና በሌሎች ዘርፎች ላይ ተጽዕኗቸው የጎላ አዲስ የምርምር ዘርፍ የከፈቱ ጠቃሚ ግኝቶች ሆነዋል። ከዚህ ውጪ እንግዲህ ዋጋቸው ገና ያልታወቀላቸው በርካታ ግኝቶችም አሉ። የራማኑጃንን ታሪክ ከሌሎች ታላላቅ የሂሳብ ሊቃውንት ታሪክ አንጻር ለየት የሚያደርገው አንድ ወሳኝ ነጥብ አለ።
አብዛኞቹ ታላላቅ ሂሳብ ሊቃውንት ምርጥ ሂሳብ መምህራን ነበሯቸው። ራማኑጃን ግን መንገድ መሪ ሂሳብ ሊቅ ቀርቶ የሚረዳው የሂሳብ መምህር እንኳን አልነበረውም። ሂሳብን በአብዛኛው በራሱ ነው የተማረው። ብዙውን ጊዜ እንዴት ነው እነዚህ ውጤቶች ላይ ልትደርስ የቻልከው ተብሎ ሲጠየቅ ትከሻውን እየሰበቀ እኔ እንጃ ነው መልሱ። እርሱም አያውቀውም። እርግጥ የግኝቱን ምንጭ በተመለከተ ደጋግሞ የሚጠቅሰው ነገር አለ። ስለርሱ ግን በኋላ ብዙዎች ራማኑጃንን መንገድ ዳር ባለው ቤታቸው በረንዳ ላይ እግሮቹን አጣጥፎ ተቀምጦ ሂሳብ ሲሰራ ያስታውሱታል። መንገዱን የሞላው ግርግር፣ የልጆች ጨዋታና ረብሻ አንዳችም ሳይረብሹት የጻፈ እያጠፋ የሚሰራበት የስሌት መስሪያውን ጭኖቹ ላይ አስቀምጦ ስሌቱን እየሰራ በረቂቅ ሂሳባዊ ዓለም ውስጥ ጭልጥ ብሎ ይነጉዳል። በስሌት መስሪያ ስሌቱ ላይ አቀርቅሮ ሲያሰላ፣ ሲያጠፋ፣ ሲያሰላ ይቆይና ደግሞ ቀና ብሎ አይኖቹ ጉዝዝ ብለው ፊት ለፊት ያፈጣል። አእምሮ በአጽናፍ የለሽ የሂሳብ ዓለም ህዋ ውስጥ የፈጣሪን ሐሳብ ፍለጋ የውበትን ቅርጽ ሐሰሳ ይበራል። ያለበትን የምናብ ዓለም ሳይለቅ እንዲያው በደመ ነፍስ ደግሞ ወደ ጎን ዞር ይልና አይኖቹ መንገዱ ላይ የሚጫወቱ ሕፃናት ላይ ያርፋል። አይኖቹ ልጆቹ ላይ ተከል እንጂ አያቸውም። እርሱ ሌላ ዓለም ውስጥ ነው። ከውጭ ሆኖ ለሚያዩ ይላል ግለ ታሪኩን የጻፈው ሮበርት ካኒጌል። ካለበት ዓለም የተነጠለ ቀዝቃዛ ቢመስልም ውስጡ ግን በሂሳብ ፈጠራ እሳት ነደዋል ይላል። ራማኑጃን ቦታ መለወጥ ሲያስፈልገው ደግሞ እናቱ ወደሚዘምሩበት የአጥቢያቸው የናማጊሪ ቤተ መቅደስ ይሄድና በቤተ መቅደሱ ወለል ላይ ለሰዓታት በቾክ ሂሳብ ሲሰራ ይውላል። ያኔ በዚህ መልኩ ገና ሃይስኩል ሳይጨርስ አግኝቶ በማስታወሻ ደብተሮቹ ላይ ካሰፈራቸው ሂሳባዊ ግኝቶቹ የተወሰኑት አሁን ላይ አዲስ የሂሳብ ምርምር መስክ ፈጥረዋል። የተቀሩት ደግሞ ሂሳባዊ ፋይዳቸውን የሚረዳላቸው ብቁ ሰው እስኪያገኙ በመጠበቅ ላይ ናቸው። ብዙም የሚገርም ነገር የላቸውም ከሚባሉ ሂሳባዊ ውጤቶች ውስጥ እንኳን እንዴት ያሉ ታላላቅ ግኝቶች መገኘታቸውን የሚያስታውሱት የሂሳብ ሊቃውንቱ ማንም ባልተረዳቸው ግኝቶች ውስጥማ ምን አይነት ሂሳባዊ ሀብቶች ተደብቀው ይሆን ሲሉ ይብሰለሰላሉ። ራማኑጃን በ1904 በ17 ዓመቱ ከፍተኛ ውጤት አምጥቶ ከሁለተኛ ደረጃ ትምህርት ቤት ተመረቀ። የትምህርት ቤቱ ርዕሰ መምህር ከከፍተኛ ውጤትም በላይ ይገባሃል ብሎ ለተለየ ሂሳባዊ ብቃቱ ሽልማት አበረከተለት። እናም ደግሞ ከፍተኛ ውጤት በማምጣቱ በሚኖርባት ኩምባኮናም ከተማ ውስጥ ባለው ገቨርንመንት አርትስ ኮሌጅ ውስጥ መማሪያ ስኮላርሺፕ አገኘ። በዚህ ወቅት የራማኑጃን የሂሳብ ፍቅር ወሰን አልፎ ሄዷልና ሌሎቹን ትምህርቶች ማጥናት አቁሟል። እንኳን ሌሎች ትምህርቶችን ሊያጠና ሙሉ ጊዜውንም ሰጥቶ የሚፈሱለትን ሂሳባዊ ንሽጣዎች ማስተናገድ አዳግቶታል። ሂሳቡን ሲሰራ ምግብም ትዝ አይለው፣ ያለበትን ይረሳል። ሌሎች ትምህርቶችን ስለማያጠና በሂሳብ ብቻ ከፍተኛ ውጤት አምጥቶ ሌሎቹን ትምህርቶች ሁሉ ወደቀ። ስኮላርሺፑ ተቋረጠ። ከዩኒቨርሲቲ ወጣ። አሁን ሙሉ ጊዜውን ሂሳብ ላይ መዋል ይችላል። ግን ደግሞ ቤተሰቦቹ ድሃ ናቸው። ስራ ማግኘት አለበት። ዲግሪ ከሌለው ስራ ማግኘት ከባድ ነው። ሌላ ዩኒቨርሲቲ መሞከር አለበት። ስኮላርሺፕ አግኝቶ ሌላ ዩኒቨርሲቲ ገባ። እዚህም የተለወጠ ነገር የለም። አሁንም ከሂሳብ በስተቀር ሌሎቹን አያጠናም። በዚህ ኮሌጅ ሌላ አዲስ አመልም አመጣ። ለሂሳብ ፈተናም ሲቀመጥ የተመቹትን ሰርቶ ያልመሰጡትን ንክችም ሳያደርግ ይመልሳል። ለ3 ሰዓቱ የሂሳብ ፈተና ከ30 ደቂቃ በላይ የማይፈጅበት ራማኑጃን በሂሳብ አልፎ በሌሎች የትምህርት አይነቶች በሳንስክሪት፣ እንግሊዝኛና ፊዚዮሎጂ ዝቅተኛ ውጤት አምጥቶ ዲግሪ ሳይዝ ከዩኒቨርሲቲ ወጣ። በዚህ ሁሉ ጊዜ ራማኑጃን እጅግ በርካታ ሂሳባዊ ግኝቶችን ማስታወሻ ደብተሩ ላይ ማስፈር ይዟል። ዲግሪ የለውም። ስራ ማግኘት አልቻለም። ችግር ውስጥ ነው። የሚበላው እያጣ ይራባል። እርሱ ግን መላ ትኩረቱ ሂሳብ ላይ ነው። የራማኑጃን ሂሳባዊ ስልት አብዛኛው የሂሳብ ሊቅ ከሚሄድበት ይለያል። ራማኑጃን አንዲት ነሻጭ ሂሳባዊ ብልታን ተከትሎ በምሳሌ መልክ አሃዛዊ ስሌቶችን እየሰራ የገመተውን ጉዳይ ይፈትሽና ለሌሎች ግልጽ ባልሆነ በራሱ አመክንዮና እንግዳ በሆነ የሂሳብ ዝላይ ተንጠላጥሎ ሂሳባዊ ግኝቶቹ ላይ ይደርሳል። ለአብዛኛው የሂሳብ ሊቅ ሂሳባዊ እውነት ብቻ ነው። ለሌሎች ደግሞ ለምሳሌ እንደ ኋለኛው ዘመን የራማኑጃን ወዳጅ እንደ ኬምብሪጅ የሂሳብ ሊቅ ጂኤች ሃርዲ ላሉት ደግሞ ሂሳባዊ ግኝት የፍጹም ውበት ተምሳሌት ነው። በሂሳብ ዓለም ላስቀያሚ ሂሳብ ቦታ የለም ይላል ሃርዲ። ለሃይማኖተኛው ራማኑጃን ግን ሂሳባዊ ግኝት የእግዚአብሔርን ሐሳብ ካልገለጸ አንዳችም ዋጋ የለውም። ራማኑጃን አሁን ችግር ውስጥ ነው። የሚበላው አጥቶ ይራባል። አንዱ ጓደኛው ቤት ሌላ ጊዜ ሌላኛው ጋር እየኖረ ስራ የሚሰጠው ፍለጋ እግሩ እስኪነቃ ዞረ። ዲግሪ የለውም። ስራ ማን ይስጠው? የጉልበት ስራን አላሰበም።
አፈጣጠሩም ለዚያም ይሆን አይደለም። አለኝ ብሎ የሚያሳየው ብቸኛ ሀብቱ ሂሳባዊ ግኝቶችን የጻፈበት ማስታወሻ ደብተሩ ነው። በዚህ ወቅት ራማኑጃንን የሚያስታውሱ ሁሉ ከርሱ ሁለት ነገሮች አይረሱም። አንደኛ ከጁም ማጠፋው ስራ ይሰጠኛል ብሎ ላሰበው ሁሉ የሚያሳያት ማስታወሻ ደብተሩና እነዚህ አይኖቹ ያው ማስታወሻ ደብተሩንና እነዚያን አንጸባራቂ ረቂቅ ህልመኛ አይኖቹን አይረሷቸው። ራማኑጃን ከዩኒቨርሲቲ ዲግሪ ማግኘት ያልቻለው ዕውቀት አጥሮት እንዳልሆነ ቤተሰቡ አይጠፋውም። ዲግሪ ደግሞ ስራ ለማግኘት ወሳኝ ነው። ቢሆንም ግን ሂሳብ እያለ ሁሉን ነገር ትቶ ሳይመረቅ ከዩኒቨርሲቲ ወጣውን ይኖጣት ቤተሰቡ አልወቀሰውም። የዚህ ምክንያቱ እንደ ግለ ታሪክ ጸሐፊው ሮበርት ካኒገል ግምት ምናልባትም ቤተሰቡ የሂንዱ የብርሃሚን የካህን መደብ አባል መሆኑ ከሌላው የማህበረሰብ ክፍል ይልቅ ለዕውቀት ፍለጋ በሚል ለሚከፈል መስዋዕትነት ዋጋ ስለሚሰጥና በዚህም የሚመጣን ችግር መሸከሚያ ጫንቃ ስነ ልቦናዊ ዝግጅትና መንፈሳዊ ሀብት ስላላቸው ይሆናል ይላል። ቢሆንም ግን እናቱ ይህን ሂሳብ እያለ ነገር ዓለሙን የዘነጋ ልጃቸውን ልክ ማስገቢያ ወደ ገሃዱ ዓለም እንዲመለስ ማድረጊያ ከጥንት ጀምሮ የሚታወቅ አንዳች ባህላዊ መላ አስበውለታል። ትዳር። እናቱ በ1909 የ22 ዓመቱን ራማኑጃን ራሳቸው ከመረጡለት የ10 ዓመቷ ጃናኪ ጋር አጋቡት። አሁን ልክ ይገባል ብለዋል እናት። የጋብቻ ስነ ስርዓቱ እንደተፈጸመ ጃናኪ ለአቅመ ሔዋን እስክትደርስ ወደ ቤተሰቦቿ ተላከች። ጃናኪ ወደ ባለቤቷ ራማኑጃን የተመለሰችው ከ3 ዓመት በኋላ በ1912 ነበር። ያኔ ጃናኪ ራማኑጃንና እናቱ አንድ ላይ መኖር ጀመሩ። ካገባ በኋላ ሃይድሮሲል የተሰኘ የወንድ የዘር ፍሬ መያዣ ከረጢት ውስጥ ፈሳሽ የመከማቸት ችግር ገጠመው። በቀላል ቀዶ ሕክምና ሊቃለል የሚችል ቢሆንም ገንዘብ ስለሌለው ለወራት ከችግሩ ጋር ቆይቶ በስተመጨረሻ አንድ ዶክተር በነፃ ቀዶ ሕክምና አድርጎለት ነው ከችግሩ የገላገለው። ራማኑጃን ማስታወሻውን ይዞ መንጠራውዙን ቀጥሏል። የጽፈትም ሆነ የሂሳብ ሚያስ ስራ የሚሰጠው ፍለጋ ያልዞረበት የከተማዋ ክፍል የለም። ስራ የሚሰጠው አላገኘም። ብቃቱን አስመስክሩ ስራ ለማግኘት በማሰብ ሂሳብ ያውቃሉ ላላቸው ሁሉ ማስታወሻውን እየገለጠ ግኝቶቹን ቢያሳይም እነዚያን የመጪውን ዘመን የሂሳብ ዓለም አቅጣጫ የነደፉ ግኝቶቹን ማን ይረዳቸው? ቢሆንም ግን ራማኑጃን አንዳች መስህብ አለው መሰል ያገኙት ሁሉ ይወዱታል። ልቡ የነደደችለትን የሂሳብ ዓለም ባያውቁትም መላኔነቱ ላይ የተሳለውን የሚጋባ ጥልቅ ስሜቱን አያጡትም። ተወዳጅ ነበር። እናም ደግሞ እንደርሱ በስሜት የነደደ ካገኘ ከሂሳብ ውጭም በፍልስፍናና ሃይማኖታዊ ጉዳዮች ላይ በስሜት ተውጦ ያወራል። በራሱ ላይ መቀለድም ያውቅበታል። ከሰው ጋር ከተጣላው መደባደብ አያስፈልገኝም፣ ላዩ ላይ ነው የምወድቅበት፣ ይሞታል ይላል ውፍረቱን አስመልክቶ ሲቀልድ። የሂሳብ ችሎታውን አንስተው ሲያደንቁትም እኔን ሳይሆን የሚገባውን አድንቁ ይልና ክንዱን አንስቶ ክርኑን ያሳያል። ይሄ ነው አድናቆት የሚገባው ይላል። የሂሳብ መስሪያ ሰሌዳው ላይ ጻፎን የሚያጠፋው በክርኑ ነው። ራማኑጃን የተወሰኑ የሂሳብ ማስጠናት ስራዎች አግኝቶ ነበር። የማስጠናት ስልቱ ግን አብዛኛው ተማሪ ከሚፈልገው የፈተና ዝግጅት በጣም የራቀ በመሆኑ ብዙም ፈላጊ አልነበረውም። ራማኑጃን በ1910 ምክትል የግብር ሰብሳቢ ቢሮ ኃላፊውንና የህንድ የሂሳብ ማህበር መስራቹን ቪ ራማስዋሚ አየርን ሲያገኝ ህይወቱ አቅጣጫ ተቀየረ። አየር በራማኑጃን ግኝቶች እጅጉን ተደመመ። ከሂሳብ ሊቅ ወዳጆቹ ጋር አስተዋወቀው። ቀስ በቀስ ሁሉም በችሎታው ይደመም ጀመር። በእነዚህ አዳዲስ ወዳጆቹ እርዳታ ከሂሳብ መዝገብ ጋር የተያያዘ ስራ አገኘ። አሁን ቢያንስ አይራብም። እናም ደግሞ ከግኝቶቹ ጥቂቶቹን በህንድ የሂሳብ ማህበር መጽሔት ላይ ለማሳተም በቃ። እነዚህ ወዳጆቹ ግኝቶቹን በወጉ የሚረዳ ታላቅ የሂሳብ ሊቅ ፍለጋ ተነሱ። ከግኝቶቹ የተወሰኑትን እያያያዘ ወደ ተለያዩ የብሪታንያ የሂሳብ ሊቃውንት ደብዳቤ እንዲጽፍ አደረጉ። የመጀመሪያው የሂሳብ ሊቅ ራማኑጃን የተወሰነ ችሎታ እንዳለው ገልጾ ስራ ብዙ ክፍተቶች ያሉትና የሂሳብ መሰረትም የሳሳ በመሆኑ በሂሳብ ሊቃውንት አምባ ተቀባይነት ማግኘት አዳጋች ይሆንብሃል ሲል ጻፈለት። የተቀሩት ሁለቱ በግኝቶቹ ላይ ምንም ማስተያየት ሳይሰጡ የላከላቸውን ወረቀቶች መልሰው ላኩለት። ራማኑጃን በመቀጠል በጥር 16 1913 ለኬምብሪጅ ዩኒቨርሲቲ የሂሳብ ሊቅ ጂኤች ሃርዲ ጻፈ። ሃርዲ ከ19ኛው ክፍለ ዘመን ታላላቅ የብሪታንያ የሂሳብ ሊቆች በግንባር ቀደምትነት ይነሳል። በርግጥም የራማኑጃንን ግኝቶች ዋጋ በትክክል ሊረዳ የሚችለው የሃርዲ አይነቱ ታላቅ የሂሳብ ሊቅ ብቻ ነው። ሃርዲ ከአንድ የማይታወቅ ህንዳዊ የተላከለትን ደብዳቤ ከፍቶ በ9 ገጾች ላይ የሰፈሩትን ፎርሙላዎች ሳይ መጀመሪያ የዚያን ዘመን ፕራንክ አይነት የአንድ አጭበርባሪ ሰው ደብዳቤ ይሆናል ብሎ ነበር የገመተው።
ምክንያቱም ይህ ህንዳዊ አገኘኋቸው ብሎ ከላከለት ፎርሙላዎች የተወሰኑትን ከዚህ ቀደም ያውቃቸዋል። ጉዳዩ ግን ወዲህ ነበር። እነዚህ ፎርሙላዎች ራማኑጃን ሌሎች የሂሳብ ሊቃውንት እንዳገኟቸው ሳያውቅ በራሱ የደረሰባቸው ነበሩ። ሌሎች አስገራሚ ፎርሙላዎችንም ተመለከተ። ያን ታሪካዊ ደብዳቤ አስመልክቶ ሃርዲ በኋለኛው ዘመኑ የጻፈው እንዲህ ይላል። በመጨረሻው ገጽ ላይ የሰፈሩትን ፎርሙላዎች ሳይ ግን ሙሉ ለሙሉ ተረዳው። እዚህ ሰፍረው ካየኋቸው ፎርሙላዎች ጋር በትንሹ እንኳን የሚቀራረብ ነገር አይቻለውም። እናም ደግሞ እነዚህ ፎርሙላዎች እውነት መሆን አለባቸው። ምክንያቱም እውነት ካልሆኑ ማንም እነዚህን ፎርሙላዎች እንዲሁ ለመፍጠር የሚያስችል ምናብ ሊኖር አይችልም። ሃርዲ ወረቀቶቹን ለባልደረባው ለጄኢ ሊትልውድ አሳየው። ሊትልውድም ራማኑጃን የላቀ ብቃት ተደመመ። ሃርዲና ሊትልውድ በርካታ ሂሳባዊ ምርምሮችን በጋራ በመስራት አሳትመዋል። ሁለቱ ሚስጥራዊ ጂኒየስ የላካቸውን ፎርሙላዎች በጥንቃቄ ከመረመሩ በኋላ ሃርዲ እንዲህ አይነት የተራቀቀ ስራ ደርሶኝ አያውቅም። ይህ ሰው የመጨረሻው ከፍተኛ ደረጃ ላይ ያለ ሂሳብ ሊቅ ነው። የተለየ ወጥ ብቃትና ችሎታ የታደለ አለ። እናም ለራማኑጃን በግኝቶቹ መደመሙን የሚገልጽ ደብዳቤ ጻፈለት። ቢሆንም ግን ግኝቶችን በቅጡ ለመረዳት እንድችል የግኝቶችን ሂሳባዊ ማረጋገጫ ወይም ፕሩፍ ላክልኝ አለው። ራማኑጃን በደስታ እንደተዋጠ አሁን አንተን ጓደኛ አገኘው ሲል ምላሽ ጻፈለት። ከደብዳቤው ጋርም ሂሳባዊ ማረጋገጫዎች ያላቸውንና ተጨማሪ ፎርሙላዎች ሰደደለት። ራማኑጃን በእነዚህ ሁለት ደብዳቤዎች ከማስታወሻ ደብተሮቹ የገለበጣቸውን 120 ሂሳባዊ ግኝቶቹን ቴረሞች ለሃርዲ ልኳል። እንግዲህ የራማኑጃንን ብቃት ታላቁ የሂሳብ ሊቅ ሃርዲ መሰከረም አይደል? የራማኑጃን ወዳጆች ይህንኑ ይዘው የማድራስ ዩኒቨርሲቲ ራማኑጃንን በተመራማሪ ሂሳብ ሊቅነት እንዲቀጥረው ዘመቻ ጀመሩ። ተሳካላቸው። ዩኒቨርሲቲው ራማኑጃንን በወር 75 ሩፒ ደሞዝ በሂሳብ ተመራማሪነት ቀጠረው። ቅጥሩ ለ2 ዓመታት ይዘልቃል። በዚህ ወቅት ራማኑጃን በወር 30 ሩፒ ደሞዝ የሂሳብ መዝገብ ስራ ላይ ነበር ተሰማርቶ የነበረው። ይህን ስራውን በፍጥነት አጠናቆ ነበር ወደ ሂሳባዊ ምርምሩ የሚዞረው። ማድራስ ዩኒቨርሲቲ በሂሳብ ተመራማሪነት ከቀጠረው በኋላ ግን ሙሉ ጊዜና ትኩረቱን በምርምሩ ላይ ማሳረፍ ቻለ። ራማኑጃን በህንድ ሂሳብ ማህበር የምርምር መጽሔት ላይ ግኝቶቹን ማሳተሙን ቀጥሏል። አንድ ቀን በማድራስ ክርስቲያን ኮሌጅ የሚያስተምር እንግሊዛዊ ፕሮፌሰር በመገረም አይኖቹ ፈጠው ወደሚያስተምርበት ክፍል ገብቶ ተማሪዎቹን ለመሆኑ ራማኑጃን ፖሊሽ የፖላንድ ቋንቋ ይችላል ሲል ጠየቃቸው። ተማሪዎቹ ግራ ተጋብተው ጸጥ አሉ። ፕሮፌሰሩ እንዲህ ሊጠይቃቸው የቻለው ዛሬ ከፖላንድ በደረሰው የሂሳብ የምርምር መጽሔት ላይ ሰፈረውን የአንድ ፖላንዳዊ የሂሳብ ሊቅ አዲስ ግኝት ራማኑጃን ቀድሞ ደርሶበት አሳትሞት ስለነበር ነው። ወደ ራማኑጃንና ሃርዲ ጉዳይ ስንመለስ ራማኑጃን ለሃርዲ የጻፈው ስራዎቹን ተረድቶ አስተያየት እንዲሰጠው ብቻ አልነበረም፣ ስራዎቹ እንዲታተሙለት ይፈልጋል። ራማኑጃን ግኝቶቹ ላይ እንዴት እንደደረሰ የሚያስረዳ ዝርዝር ቢልክም የሚጠቀመው ስልት ከተለመደው ሂሳባዊ ወግ ወጣ ያለ በመሆኑ እንኳን ሌላው ቀርቶ ለሃርዲም አልገባው። ስለዚህ በዚህ ሁኔታ ሃርዲ የራማኑጃንን ግኝቶች ማሳተም አይችልም። ከምንም በላይ ደግሞ ሃርዲ ራማኑጃንን አግኝቶ ስለ ግኝቶቹ እንዲነግረው ፈልጓል። በመሆኑም ራማኑጃንን ወደ ኬምብሪጅ ዩኒቨርሲቲ እንዲመጣ ለማድረግ ጥረት የጀመረው ለመጀመሪያው የራማኑጃን ደብዳቤ መልስ እንደላከ ነበር። ራማኑጃን ግን ሀገሩን ለቆ ባህር ተሻግሮ ወደ ብሪታንያ መሄድ አይችልም። ምክንያቱም የሂንዱ የብራሃሚን የካህን መደብ አባል አይደል? በባህልና ሃይማኖታዊ ቀኖናቸው መሰረት አንድ ብራሃሚን ባህር ተሻግሮ ከሄደ ብራሃሚንነቱ ይፈርሳል። ምክንያቱም ሃይማኖቱ የሚያዘውን ነገር ለመፈጸም ያዳግተዋል ይባላል። ባህር ተሻግሮ ሄዶም ከሃይማኖቱ ሕግጋት ባይወጣም እንኳን ማንም ስለማያምነው እንዳፈረሰ ነው የሚቆጠረው። አሁን በሕይወት ዘመኑ ማንም አፈረስክ እንኳን ባይለው የሞት ዕለት ነው የሰው ሐሳብ የሚለየው። ጥቂት ቆይቶ ግን ራማኑጃን ወደ ኬምብሪጅ ዩኒቨርሲቲ እንዲሄድ ፍቃድ አገኘ። ስለዚህም በደስታ ተውጦ ለሃርዲ ደብዳቤ ጻፈ። አሁን መምጣት እችላለሁ አለው። ለመሆኑ ባህር ተሻግረ ሂድ ብሎ ፈቃጁ ማን ይሆን? ናማጊሪ ነች። ናማጊሪ የነ ራማኑጃን ቤተሰብ እንስት አምላክ ነች። ቤተሰቡ ከናማጊሪ ትእዛዝ ውልፍት አይልም። ናማጊሪ ሁሉ ነገራቸው ነች። ራማኑጃን የግኝቶቼ ሁሉ ምንጭ ናማጊሪ ነች ነው የሚለው። ፎርሙላዎቹን በህልምም በራእይም የምትገልጽልኝ የሂሳብ ንሸጣዬ ምንጭ እርሷ ነች ይላል። ናማጊሪ ሂሳብ ይደማታል ሲል ተደምጧል። እናም ናማጊሪ ራማኑጃን ባህር ተሻግሮ እንዲሄድ ፈቀደች። አንዳንዶች እናቱ በህልማቸው ናማጊሪን አይተው ልጅሽ ባህር ተሻግሮ እንዲሄድ አትከልኪው ብላቸው ነው ሲሉ፣ ሌሎች ደግሞ ራሱ ራማኑጃን በናማጊሪ ቤተ መቅደስ 3 ቀንና ሌሊት አሳልፎ በህልሙ ባህር ተሻግሮ እንዲሄድ ከናማጊሪ ፍቃድ ስላገኘ ነው ይላሉ።
የሆነ ሆኖ ናማጊሪ ፈቅዳለችና ራማኑጃን ባህር ተሻግሮ ሊሄድ ተዘጋጀ። እናም በ1914 በ27 ዓመቱ ሚስቱን እናቱ ጋር አስቀምጦ ወደ እንግሊዝ አቀና። በኬምብሪጅ ዩኒቨርሲቲ ከሃርዲና ሊትሉድ ጋር ተገናኘ። ሃርዲና ሊትሉድ በራማኑጃን ማስታወሻ ደብተሮች ላይ የሰፈሩትን ፎርሙላዎች ሳዩ እጅጉን ተደመሙ። ይህን ሁሉ ፎርሙላ በሂሳባዊ መላ ለማረጋገጥ ወይም ፕሩፍ ለማድረግ መላ ህይወት የማይበቃ አሉ። ሊትሉድ ይህ ሰው አነሰ ቢባል ጃኮቢን ነው ሲል፣ ሃርዲ በበኩሉ ከዩለር ወይም ከጃኮቢ ውጪ ከማንም ጋር አላወዳድረውም አለ። ጃኮቢ በ19ኛው ክፍለ ዘመን የመጀመሪያ አጋማሽ የነበረ ታላቅ ጀርመናዊ ሂሳብ ሊቅ ነው። ዩለር ደግሞ በ18ኛው ክፍለ ዘመን የነበረ ታላቅ ስዊዛዊ ሂሳብ ሊቅ። ሁለቱ በሂሳብ ላይ ታላቅ ተጽዕኖአቸውን ካሳረፉ ሂሳብ ሊቃውንት በዋናነት ይነሳሉ። ሃርዲ በራማኑጃን ብቃት የተደነቀውን ያክል ሂሳባዊ ዕውቀት ውስጥ ባለው ክፍተትም ተገርሟል። ራማኑጃን ሂሳብን በራሱ ስላጠና ስለ አንዳንድ ሂሳባዊ ርዕሰ ጉዳዮች ምንም ዕውቀት የለውም። ይህን ሁሉ ግኝት ያፈለቀ ጭንቅላት ስለዚህ ጉዳይ አያውቅም ያስብላል። ራማኑጃን ያልተሞረደ አልማዝ ነው። ታላላቅ የሂሳብ ሊቃውንትን የረቱ በርካታ ግኝቶች ላይ ደርሷል። ግን ደግሞ ማንም የሂሳብ ተማሪ የሚያውቃቸውን አንዳንድ ቴርሞች አያውቅም። የዚህ ዕውቀት ክፍተቱ ምንጭ ሂሳብን ከተቋም ወይም ከፕሮፌሰር ሳይሆን በራሱ መማሩ ነው። እርግጥ በራሱ መንገድ መሄዱ ማጥናቱ የፈጠራ ምናቡን በነጻነት ለመልቀቅ ረድቶታል። ያም ሆኖ ግን ይላል ሃርዲ፣ ራማኑጃን ምን ታላቅ የሂሳብ ሊቅ ቢሆንም እንኳ የማያውቃቸውን ሂሳባዊ ርዕሰ ጉዳዮች ሳያሳዩት ማለፍ ተገቢ አይደለም። በመሆኑም ሃርዲና ሊትሉድ የራማኑጃንን የዕውቀት ክፍተት ለመሙላት ያስተምሩት ጀመር። ራማኑጃንን ማስተማርም ግን የራሱ ፈተናዎች አሉት። አንድ የማያውቀውን የሂሳብ ዘርፍ ማስተማር እንደጀመሩ ትምህርቱን ሳይጨርሱ ከዛች ካስተማሩት ላይ ተነስቶ የሆነ ግኝት ላይ ይደርሳል። የማስተማር ሂደቱ በዚህ መልኩ ለረጅም ጊዜያት መጓተት ግድ ሆኖበታል እና ሃርዲ የዕውቀት ክፍተቱን እንዲሞላ በሚል ራማኑጃን የተወሰኑ የሂሳብ ሌክቸሮችን እንዲከታተልም አድርገዋል። ሃርዲ ለራማኑጃን በጣሙን ነበር የሚሳሳለት። ራማኑጃንን ለማስተማር በሚያደርገው ጥረት ሳያውቅ በራስ መተማመኑን እንዳይጎዳው ነፃ የፈጠራ ምናቡን እንዳያኮላሸው ምን ያክል እንደተጠነቀቀ ጽፏል። አሁን የምናስተምረውን ነገር ከ10 ዓመት በፊት በ16 ዓመቱ ቢማረው ኖሮ ምን አይነት ግኝቶች ላይ ደርስ ይሆን ሲል ይብሰለሰላል ሃርዲ። እንደ ጋውስና ዩለር ያሉ ሊቆች ቢያስተምሩትስ ኖሮ ዛሬ ላይ ካሁኑ የባሰ ምን አይነት የሂሳብ ሊቅ ይወጣ ይሆን ያለ ሐሳብ ድር ያዳውራል ሃርዲ። ግን ምናልባትም ጥሩ ላይሆን ይችላል ላልመለስ ይልና ደግሞ ተራ አውሮፓዊ የሂሳብ ፕሮፌሰር ብቻ ሆኖም ሊቀር ይችላል። ሊትሉድ በበኩሉ እያንዳንዱ መቁጠሪያ ቁጥር የራማኑጃን የቅርብ ጓደኞች ናቸው ብሏል። ራማኑጃን ግኝቶቹን ለማሳተም ያቀረባቸው ሂሳባዊ የማረጋገጫ መላዎች ወይም ፕሩፎች የሚጎድሏቸው ነገሮች ነበሩ። ፕሩፍ ብሎ ያቀረበው ነገር ጥርት ያለ አይደለም። የራማኑጃን ስልት ከአመክንዮ ይልቅ ምናባዊ ዝላይ ይበዛበታል። በመሆኑም ሃርዲ ራማኑጃንን መረዳት ስለሚችል ጉድለቶቹን አስተካክሎለት ከግኝቶቹ የተወሰኑት በብሪታንያ የሂሳብ የምርምር መጽሔቶች ላይ ለመታተም በቁ። ከሃርዲና ሊትሉድም ጋር በጋራ ሂሳባዊ ምርምር ወረቀቶችን አሳተመ። በተለይ ከሃርዲ ጋር ያሳተሙት የፓርቲሽን ፈንክሽን ስራቸው በእጅጉ ይደነቃል። አብዛኛው የኬምብሪጅ ዩኒቨርሲቲ ሰው ራማኑጃንን በጥሩ ወቅት አይደለም የመጣኸው ይለው ነበር። ምክንያቱም ኬምብሪጅ በገባበት ዓመት ነው የአንደኛው የዓለም ጦርነት የተቀሰቀሰው። ሊትሉድ ዘመተ። ከዘማች የኬምብሪጅ ዩኒቨርሲቲ ተማሪዎችም የተወሰኑት ሞቱ። የኬምብሪጅ ዩኒቨርሲቲ መስክ የጦር ቁስለኞች ሆስፒታል ሆነ። በዚህ ሁሉ መሃል ራማኑጃን ለተወሰነ ጊዜ ያክል በራሱ ሂሳብ ዓለም ውስጥ ተጠምዶ አንዳችም ክፉ ሳያገኘው ቆየ። ቀስ በቀስ ግን ከሀገሩ መራቁ ነፍሱን ተጫናት። ክፉ የእልቂት መንፈስ አውሮፓ ላይ ረቧል። በጦርነቱ ሳቢያ የምግብ እጥረት ተከስቷል። በዚያ ላይ ደግሞ ስጋ አይበላም። የምግብ እጥረት ባለበት ይህን አልበላም ይህን ነው የምበላው ማለት ዋጋ ያስከፍላል። አንዳንዴ የሚፈልገው ምግብ እያጣ ይራብ ጀመር። ህንድ ሳለ በሂሳቡ ተመስጦ መብላት ቢረሳ ሚስቱና እናቱ የተድቦለቦለ ሩዝ መዳፉ ላይ ያደርጉለታል፣ ያጎርሱታል። እዚህ ግን ጭራሽ ምግቡን ማብሰል አለበት። የሚስቱ ደብዳቤ እንኳን እንዳያጽናናው እናቱ አትጻፊለት ከስራው ታዘናጊዋለሽ ብለዋት ደብዳቤዋ የውሃ ሽታ ሆኖ ከቀረ ቆየ። ያመው ጀመር። የተለያዩ ዶክተሮች ጋር ቢሄድም መፍትሄ አላገኘም። በህመሙ ላይ ድብርቱ ሲታከልበት ያም በዛም ሐዘን የማያውቀው ወጣት ጭራሽ አንድ ወቅት ላይ ራሱን ለማጥፋት ሁሉ ሞከረ።
ቀድሞ በተስማማው መሰረት ራማኑጃን በኬምብሪጅ ቆይታው በፍቃዱ ካልሆነ በቀር ምንም አይነት ኮርስ እንዲወስድ አልተገደደም፣ ለፈተናም አልተቀመጠም። እናም ባሳተመው የምርምር ወረቀቱ ብቻ አሁን ላይ የፒኤችዲ ያክል ዋጋ ያለውን በምርምር የባችለር ኦፍ አርትስ ዲግሪ በ1916 ተቀበለ። በ1917 የለንደን ሂሳብ ማህበር፣ በ1918 ደግሞ በተፈጥሮ ሳይንስ፣ በሂሳብ፣ በምህንድስናና በሕክምና ዘርፎች ጉልህ አስተዋጽኦ ያደረጉ ብቻ አባል የሚሆኑበት የተከበረው የብሪታንያ የሮያል ሶሳይቲ አባል ሆነ። በለጋ ዕድሜያቸው ለዚህ ክብር ከበቁ ጥቂቶች አንዱ ነው ራማኑጃን ያኔ 31 ዓመቱ ነበር። በዚያው ዓመት የኬምብሪጁ ትሪኒቲ ኮሌጅም የክብር አባሉ አድርጎ መረጠው። ማሳካት ያሰበውን አሳክቷል። ግን ጤና አልነበረውም። አንደኛው የዓለም ጦርነት ስላበቃ የባህር መንገዱ ሰላም ነው። ወደ ህንድ ለመመለስ ተነሳ። ራማኑጃን ህንድ ሲደርስ ዝናው ሰማይ ነክቷል። የስኮላርሺፑም የሌላውም ክፍያ የደለበ ሩፒ ተከፋይ ያደረገው። እርሱ ግን ይሁሉ ገንዘብ ለኔና ለቤተሰቤ ከበቂ በላይ ነው ብሎ ከገቢው ከፊሉን ብቻ ወስዶ የተቀረውን ለተቸገሩ ጎበዝ ተማሪዎች ስኮላርሺፕ ይሆንልኝ አለ። ጤናው መሻሻል አላሳየም። በ95 ዓመታቸው በ1994 የሞቱት የራማኑጃን ባለቤት ጃናኪ ይዤሽ ብሄድ ኖሮ አልታመምም ነበር እንዳላቸው ይናገራሉ። ስራዎቼ ለ100 ዓመታት ይታወሳሉ፣ መቼም ገንዘብ አታጭም ብሎኛል ይላሉ። የትንቢቱ መሬት ጠብ ያለ አይመስልም። ከሞተ በኋላ ባሉት 100 ዓመታት ስራዎቹ በሂሳብ ዓለም ታላቅ ተጽዕኖ አሳድረዋል። ከዓመት ዓመት የራማኑጃን ዝና እየጨመረ ሲመጣም ጡረታ የሚቆርጥላቸው የሚደግፋቸው ጎርፎላቸዋል። ፈጽሞ አልቸገራቸውም። የራማኑጃን አድናቂ ምዕራባውያን ሂሳብ ሊቃውንት ሌክቸር ለመስጠት ወደ ህንድ ጎራ ካሉ እመት ጃናኪ ዘንድ ጎራ ብለው ሳይጠይቋቸው ከተቀበሉት ገንዘብም ሸቆጥ ሳያደርጉላቸው አይሄዱም። ሁሌ በተመስጦ እሱን አስታውሰዋለሁ ይላሉ ጃናኪ። በ1914 ወደ ኬምብሪጅ ያቀናው ራማኑጃን ከ5 ዓመታት ቆይታ በኋላ በ1919 ነበር ወደ ህንድ